እኔ ራሴ ፋኖ ነኝ ግን ይኸውልህ ፋኖ አይደለም በሽፍታ ሳይሆን በጋፋኖ ፋኖ አይደለም አጥዋሽ እንደዚህ አይነት ውሸት ቀራዳ ሰው ነው የሚያጠፋን ያለ ፋኖ አይደለም አንተ መብራት ፋኖ አይደለም የፋኖ ካይድ ስለሌለ የፋኖ ህግ ስለማውቀው ጠንቅቄ እናት የመጠበቅ ኃላፊነት አለው የአማራ እናት የአማራ ላላውነት የአማራ ብሔር የአማራ አንድነት የአማራ ታሪክ ማንነት የሚጠብቅ ኃይል ህዝባዊ ድርጅት አማራ ፋኖ ይባላል ገብቷል ያ ነው እሺ አሁን ደግሞ እኔን አዳምጠኝ ስለዚህ አንተ አድማ ብተና ኮንክ በሽንፋኖ ወይም ደግሞ ማልሻ ኮንክ ሌላ ነህ ብልጽግና ፓርቲ ነህ አይደለም እኔ ፋኖ ነኝ የምታዳምጥ ከሆነ አዳምጥ እንጂ አስወራኝ አዳምጥና አዳምጫለሁ አዳምጥና እኔ ፋኖ ከማንኛውም ጋር ሆኖ ይሄን መንግስት ከጣለልኝ ጥቅሜን ካስጠበቀልኝ የአማራን እናት ከጄኖሳይድ ከታወጀበት ከጥፋት ካስቀረ አማራን እንዳዳነ ቆጥረዋለሁ ግን የስብሃት ዳይነቲስ ስብሃትነን ገዥ መደብ አማራ ብሎ ጨቋኝና ተጨቋኝ ብሎ ኦርቶዶክስም ብሎ ከተነሳው ጋራ ሲስማማ ግን መጀመሪያ ያፋሳሰብ ነው ይሄ ጨቋን ነው ሃይማኖት የሚለው ማለት ነው የባንዳ የተጻፈው ኮለ ማወራ እንዴ የተጻፈው ነው የጻፍከው አንተ ጽፈን እንዴት አድርገህ ለኔ ልታዋየኝ ትችላለህ አንተ ነው የጻፍከው ከድርጅት እንዲሚላለ ከፋኖ ድርጅት እንዲሚላለ ፋኖ ቤተክርስቲያን ከትፔሌፍ ከያደግ ገዥ መደብ አማራ ብላችሁ ተነስታችሁ አሁን ለምሳሌ አንደኛ ይቅርታ ሳይጠየቅ ለትፔሌፍ ላንተ አይመለከትም ትፔሌፍ በትግራይ ክልል ውስጥ ነው በአማራ ክልል አይመለከተውም ፋኖ ነው የሚመለከተው ፋኖና ትዲፍ ግን የሚያስማማቸው አብሮ ለአማራ ናት ምን ይጠቅማል ለትግራይ ናት ምን ይጠቅማል ሁለታቸው ያሳብ ሸር ማድረግ ይችላሉ ለቀጣይ መጀመሪያ በኢትዮጵያ ምድር አማራ እንዲጠላ ያደረገው እኮ ደደቢት በረሃ የተነሳው የደደቡ ቡድን ነው ያን መጀመሪያ ይሄ ገዥ መደብ አማራ ብሎ የተነሳው እሱ አማራ ውጪል አማራ አይደለም አንተ የአማራ አሳሰብ የለም ደደቢት የሚል የኦነግ ሸኔ ኦነግ እኮ ከትፔሌፍ በፊት ጫካላ የወረዳለ ቆይ አንተ ተጭበርባሪዎችማ እኔ ቤት ሌላ ቤት ተጠቀምበት ይሄንን ሐሳብ ሌላ ቤት ተጠቀምበት እንደዚህ አይነት ሐሳብ ሌላ ተጠቀምበት እዚህ ቤት አይሰራም ከትግራይ ህዝብ ጋራ ይኸውልህ ከትግራይ ህዝብ ጋራ ከትግራይ ወጣት ጋራ መነጋገር የምንችለው ይሄ መጀመሪያ አዳምጠኝ ከትግራይ ህዝብ አንተ ወይ አውራ ወለስ እኮ እንላጋገር ማለት ያልሆነ ነገር ቻሌንጅ እኔማ በዚህ በትፔሌፍ ቻሌንጅ ምን መሰለህ አሁን አንተ ወጣት ነው ወልዳይ አንተ ወጣት ነው ይኸውልህ ወጣት ነው በአንተ እድሜ ያሉት ተሰብከው ነው ያደጉት ገብቷል እኛ ደግሞ ጥያቄያችን ምን እንደሆነ ልንገርህ በኢትዮጵያ በማንኛውም ብሔር ላይ ጥላቻ የለንም ከማንኛውም ብሔር አይደለም ከትግራይ ጋር አንድ ማህበረሰብ ከሆነው ጋራ ጥላቻ የለንም ግን የተሰራውን ጥላቻ ድልድዩን ማፍረስ ከተፈለገ በመጀመሪያ ስብሃት ነጋ የአማራን ህዝብ ነው የምንዋጋ ገዥ መደብ የምንዋጋ እሱን ያሉትን ይቅርታ ይጠይቁ መጀመሪያ ስለማይሆን ልኮ ነው ስለ ስብሃት ምን ይመለከታል አንተ ስብሃት ነጋስ አንተ አሁን ምን ኦሬዲ አስተሳሰብ እኮ ነው አስተሳሰብ ጭንቅላታችሁ ላይ ይኸውልህ ለምሳሌ ደርግ እየተዋጉ አንዲት እናት ምን ብላ ዘፈነሽ እዚህ አድጊ አማራይ በሎ ምናምን ብላ ዘፈነሽ ያን ዘፈን አለ ገብቷል አሁን ያለው ወጣት ደግሞ ልነግር ነው እኮ አንተ አሁን የምትሰብከው ነገር ጥሩ ነገር አለ ትክክል ነህ አንተ ቆይ እመብርሃንን አንተ ጥላቻ ሰክራል በጥላቻ ሰክራል እኔ መጀመሪያ ያስረዳ ነው ማለት አንተ ማረም ከፈለክ አንተ የምትናገረው ነገር ጥሩ ነው እንደ ወጣት ብዙ ችግር እንዳሳለፈ እንደ አማራና እንደ ትግሬ ህዝብ የምትናገረው ነገር ጥሩ ነው ግን እኔ ደግሞ ነገ በደንብ እንድንገናኝ ከተፈለገ የትግራይና የአማራ ህዝብ የተዋለደ የተጋመደ ህዝብ ነው ምንም ጥርጥር የለውም ለምሳሌ እኔን ወደ ኋላ ብትቆጥር ከትግራይ ማህበረሰብ ጋር የሆነ የዘራረግ ታገኝብህ ይችላል ያንተ የሆነ ቢቆጥር የአማራ ሊኖርብህ ይችላል ያን ቆይስ በአማራ ስለ ትግራይ ስድብ የተዘፈነ የለም አሁን እዚህ ላይ የምታመጣ ማለት አታመጣም እዚህ ላይ ግን እዚህ የእናንተ ግን ማለት ነው ይኸውልህ አሁን በፊት እኮ ነው ምን ሰላም እንዴት ናችሁ ወይኔና እሱ ነው የምናወራ አንድ ጊዜ ሐሳቤን ልጨርስ መጀመሪያ ወደሚያስማማ ጉዳይ ገቡ ወደሚያስማማ ስንመለስ
አሁን ምን ያስተላልፍ እንደመሰለው እኮ ገብቶኛል እኮ እኔ እኮ ልጅ እኮ ጥላቻ እንደሚያስተላልፍ ትግራይና የትግራይና የአማራ ህዝብ እንዳይስማማ ፋኖና እኛ እንዲያጣላ በወሬ በሲስተም እንደሚገባ ያለው እኮ ገብቶኛል እኮ። አሁን ስብሐት ነጋ ለአንተ እኮ ስብሐት ነጋ እኮ አማራ ክልል ሂዳ ይመራም ብሎ ስለ አማራ ማይመለከተውም አይደለም። እንደ ሰው እንደ እናት እንደ አባት ሂዶ መኖር ይችላል። ሀገር ነው፣ ዜጋው ነው። ካጠፋ የሚቀጣ መጠየቅ ይችላል። እኔ እኮ የዚህ ቻሌንጅ የለኝም። እኔ ግን ለአንተ ሀሳብ ወጣት ነህ፣ በቃ ትልቅ ሰው ነህ፣ ልጆች ይኖራሉ። ልጆችን በሰላም መኖር ትፈልጋለህ? እኔ ልጆቼ ብቻ ሳይሆን ለወደፊት ጄኔሬሽን የልጅ ልጆችን ሀገር በሰላም እንዲኖር መነጋገር ካለብን አሁን እኛ እንደ አማራ ወጣት ምን ጠይቀው ጥያቄ ምን እንደሆነ ልንገርህ። አማራን በኢትዮጵያ ምድር ላይ እንዲጠላ ካደረገው ውስጥ የኢህአዴግ ስሪት ነው ብለን ነው የምናስበው። እኔ እንደራሴ ማስበው ለምን ማለት ነው አንተ አብይ አህመድ የነገረህ አንተ ምናምን አብይ አህመድ ሲሞላ በዋልታና በሲን አብይ አህመድማ ይኸውልህ አብይ አህመድ የመጨረሻው አሻንጉሊት ነው። የመጀመሪያው ግን ይኸውልህ ይህን አማራ ገዥ መደብ ብሎ የተነሳው ተጨቋኝ ብሎ የተነሳው ነው። ከዛስ ማንን አቆመልን? አኖሌ ሐውልትን አቆመልን፣ ብዙ አለልን። አሁን ግን አንተ በምታወራው ሐሳብ ከሆነ ሊያስማማን የሚችለው ነገር ምንድነው ከሆነ ዳንታ አይነሱ ጭራሽ አሁን እንዳጠቃላይ አንድ ወደሚያደርገን ደረጃ ማለት ነው እንጂ የበፊቱ ቀርቷል። ድሮ ነው። አሬ እንደዚህ አይነት መብራንን ብዙ ጭራሽ ያልገባችሁ ሰዎች ብዙ አላችሁ። መብራን ያልገባው ሰው ብዙ ሰው ያልገባው ሰው አለ። መቼ ይሄ ትልቅ ሰውዬው ነው። መብራን ትልቅ ነው ሰውዬው፣ አይታችኋል። ትልቅ ሰውዬ ነው። ትልቅ ሰውዬ አሁን በከሌ እንዲተደረገ በከሌ የሆነ ነገር በቃ የተደፋ ውሃ እኮ አይታፈስም። አሁን የነበረ ህይወትም ሰላም ነበር የነበርነው ህይወትም ከእያንዳንዱ ሰው የሚመሰክር ሰው አለ። ያ አይሆንም፣ ሊሳካም አይችልም። ይህንን ያስነሳን ሌላ ሀሳብ እኛ እንዳንስማማ የአብይ አህመድ መራመጃ ሁነን አንቀርም። በዚህ ላይ አንስማማም። በቃ ማለት ሰው ሁነን ስንኖር በቃ በሀሳብ እንስማማለን ብዬ ስናስገባችሁ ስናወራ ጭራሽ እንደወጣ በቃ እኔ እይታ ነው ዝም ብሎ እንደኔ እይታ ነው የማወራው። እንደኔ እይታ ነው እኔ ሀሳብ በቃ የራሴ ፍላጎት ነው የማወራው። እኔ ፍላጎት አለፈ ነው። ተው የበፊቱ የደርጉ የኃይለ ሥላሴው የአፄዎች የምናምን ተውትና ያሁን በ2013 በተደረገችው እንትኑ አትመለስም። ጭራሽ የሚመልሳት የለችም። የሚመልሳት አንድ ሰው አንድ ወጣት የለም። አንድ ወጣት የሚመልሳት የለችም። ያለፈው ሁላ አንድ ሰው አይመልሳትም። የተሰዉ የሞቱ ለቆሰሉ ለወደመ ሀብት ንብረት የሚመልስ ሞርኬት ነው ያለው። የሚመልስ የለም። ይሄ አብይ አህመድ በወያኔ ቢያደግ እንዲያደርግ አንተ የእውነት ተነጋገር ከተባለ ቢያደግ መለስ በነበረበት ዘመን እኮ ስንት ቀን ተናገርን። እዚህ ቤት ስንት ቀን አወራን። እያንዳንዳችሁ ገብታችሁ እንኳን ብታወሩ ሰዎች አላችሁ። እንኳን ሰው ዛፍም ተከብራ ስትሄድ ነበረት። ያ እኮ ራሱ በቂ ነው። የስብሃታውያን የምናምን ለደርግ ሲጓጉት ፒኤልኤፍ ከቲፒኤልኤፍ በፊት እኮ ኦነግ ሸኔ ነበር። አፌ እኮ የሚባል ደርግ ላይ ገብቶ ነበር እኮ። ከዛ በፊት የነበረ አለ ደርግን ለመጣል ከበኋላ ኤርትራም ነበር ደርግን ለመጣል። እንኳን ለደርግ ለኃይለ ሥላሴ ለመጣልም ኃይለ ሥላሴ አይደል እንትን የተቀበለባት ምን ሆናችሁ ነው ያልሆነ ነገር በቃ እውቅና የሌላችሁ ታሪክ የምታወሩት።